ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ አብርሽ ማለት ነው ገና እንደ ፍቅረኛ ማሞች በአዲስ መጥተዋል ማለት ነው። በዚሁ አጋጣሚ ማለት ነው አብርሽ አይዞህ፣ በርታ፣ ጠንክር ማለት ነው። እድሜ ለመዳም ቅመም ማለት ነው። ይሄው ሩታን አሳቀፍ ነው። ምን ችግር አለ? እኛ የት ሂደን እኛ ሞተን ተቀብረን? ኧረ እባክህ ሼም ነው እኮ አብርሽዬ። እና ችግር የለውም እውነት እንዴት እንዳሳቀኝ አብርሽ እኮ የሚሰራቸው ነገሮች እውነቴ ነው ብላችሁ እኮ በጣም እኮ ነው የሚያስቃችሁ ማለት ነው። እውነቴ ነው። ህፃን ነው እንዳልል ህፃን አይደለም አዋቂ ነው እንዳልል የሚሰራቸው ስራዎች በጣም ግራ ያገባሉ። ውድ ቤተሰቦች እውነት ለመናገር በጣም ነው የሳኩት። የሳኩበትን ምክንያት ምን እንደሆነ ታውቃላችሁ ማለት ነው? የዘፈኑ ማሽቃበጥ ማለት ነው። ያሳቀኝ ማለት ነው። እውነት ነው ብላችሁ እስቲ ዘፈኑ ማለት ነው አብርሽ በለቀቀው ቲክቶክ ላይ ገብታችሁ በደንብ አድርጋችሁ አዳምጡት ማለት ነው። እና አሁን ይህንን ዘፈን ለሩታና ለአብርሽ የሚገባ ዘፈን ነው። በመጀመሪያ ደረጃ እውነት ነው የምልህ አብርሽ ስለ ዘፈኑ ምን እንደሆነ በደንብ አድርገህ እየው። እና አብርሽ በተለይም ደግሞ አንድ ነገር ልንገረህና ማለት ነው በቃ የሰው ልጅ ይዋደዳል፣ ይፋቀራል፣ ይዋለዳል፣ ብዙ ነገር በህይወት ውስጥ ያሳልፋል። ነገር ግን አላህ ከላለለት አላህ አንድ ላይ ሆኖ ካላሳመረለት ደግሞ ምንም ማድረግ አይቻልም ማለት ነው። ምክንያቱም የእናንተ ትዳር ማለት እናንተ ናችሁ ራሳችሁ፣ አብርሽም ሩታም ሆነ ራሳችሁ በራሳችሁ እጅና በመሀላችሁ ሰው በማስገባት ነው እንጂ እውነት አንተ ሩታን ጠልተህ አይደለም፣ ሩታም ደግሞ አንተ ጠልተህ አይደለም። እና በዚሁ አጋጣሚ አንድ ነገር ልንገረህና አብርሽ ማለት ነው ምንም ነገር ቢፈጠር ወንድ ልጅ ነህ፣ ጠንካራ ሁን። ሴትን ለማስጠውቀር አትሞክር። በቃ ምክንያቱም እዚህ ጋር አንተ ዛሬ ሩታ አንድ ቪዲዮ በሰራችው ቪዲዮ ነው ሰው የተገለበጠባት እንጂ ከዛ በፊት ሁሉም ከሩታ ጎን ነበረ ማለት ነው። እና አንዳንዴ ምን አለ መሰለ ሰው አገዘኝ፣ ሰው ካጠገብ ያለ እና ለእኔ እያገዘኝ ነው ብለህ ደግሞ አንተ በጉልበት ማሳየት የለብህም። ምክንያቱም አላለ ማን እንደሚጎዳ ማን ከፍ እንደሚል ማለት ነው። እና የኛ አበሻ ሰው ሲባል ማለት ነው አንድ ያለው አንድ የለው ነው ማለት ነው። እና በራሱ ኮንፊደንስ ኮሜንት አይጽፍም፣ ኮሜንት አይሰጥም። ለምን አንድ ሰው ለምሳሌ አብርሽ ጀግና ነው የሚል ኮሜንት ካለ ያ ኮሜንት ማለት ነው በጣም ብዙ ላይክ ካለው ማለት ነው በቃ ኮመንታተር በዛው ይለቅበታል፣ በዛው ይድልበታል። ሩታ ራሱ ማለት ነው ሩታ ጀግና ናት የሚል ኮሜንት ካለው ብዙ ላይክ ካለ እንደዛው ነው የሚሄዱበት ማለት ነው እንጂ በራሳቸው አስተያየት በራሳቸው ቁጭ ብለው ይሄንን ነገር በአብርሽ ቢደርስ ይሄንን ነገር በሩታ ቢደርስ እንዴት ሆነ ብሎ ተመልካችም ራሱ አስተያየት ሰጥቶ አይደለም ተመልካችም ለእናንተ ኮሜንት የሚሰጥ ማለት ነው። ግን ወጣም ወረደም ይሄም ሆነ እናንተ አልተለያያችሁም። እኔ ደግሞ አብርሽን አብዛኛውን ጊዜ የምናገረው ለምን እንደሆነ ታውቃላችሁ? ለራሱ ላይ ጠቅመው ለትዳሩ ላይ ጠቅመው ራሱ ላይ ኮራበት ራሱ ከፍ ላይልበት ለምን ሩታን ሁሌ ዝቅ ያደርጋል? በቃ አያችሁ፣ ባለፈ ዛሬ አልተለያዩም። አብርሽና ሩታ አንድ ላይ ናቸው። ላይቫቸው አንድ ላይ ነው የሚያሳልፉት። ነገር ግን ለማን ብለው? ለሰው ብለው፣ ለህዝብ ብለው፣ ምስጋና ለሌለው አያቸዋ። ከትንሽ በኋላ እኔ ሪከርድ ልቅ ይሏችኋለሁ። ሰው ማለት እንዲህ ነው። አብርሽና ሩታ እኛን እያሳደጉ ለእኛ አይዲያ እየሰጡ ራሳቸው ዝቅ ብለው ቪዲዮቸው በሰሩ እውነቴ ነው ብላችሁ እስቲ አንዳንድ ዩቱበር ዞር ብላችሁ ስታዩ የሩታና የአብርሽ የሰሩት ቪዲዮ ማለት ነው ግማሽ ለግማሽ የሚጭን ዩቱበር አለ። አብርሽ ሰርቱ በስንት ድካም ሰርተው ያመጡት ማለት ነው። ታምሌት ማለት አብርሽና ሩታ አይደለም የሚሰሩት፣ በገንዘብ ነው የሚያሰሩት ማለት ነው። ያንንም እያለ ግን ዛሬ ገንዘብ አዋተው አብርሽና ሩታ ለመለያየት ሄርሜናና አብርሽን ደግሞ ለማጋባት እና የህዝብ ስራ እንደዚህ ነው። የሚያናደኝ ነገር ለዚህ ህዝብ ነው አብርሽ ሚስቱን ዝቅ አድርጎ ማለት ነው ራሱን ዝቅ አድርጎ የሚሰራው ማለት ነው። ግን ህዝብ አንድ ነገር ካጠፋ እንደሚገለበጥበት እርግጠኛ ነኝ። አያችሁ፣ ይሄንን ሁሉ ጊዜ ማለት ነው ከሩታ ጎን ስንሆን አብርሽ ይቅርብሽ፣ አብርሽ አያዋጣሽም፣ አብርሽ መጥፎ ሰው ነው፣ አብርሽ ልክስክስ ነው ያላነው ያልሰደብነው ነገር የለም ማለት ነው። ከሩታ ጎን ሆነን ማለት ነው። ሩታ ያንን ሁሉ አመት በሙሉ
የተጎዳችኋን ጉዳቷ ረስታችሁ ዛሬ አብርሽ ጀግና፣ አብርሽ የበላይ፣ ሩታ ጨቅጫቃ ናት፣ ሩታ አትሆንህም፣ እንኳንም ፈረምክላት፣ እንኳንም ተለያያችሁ ምናምን፣ ፍየል አርዳለሁ በግ አርዳለሁ። አያችሁ የሰው ነገር ይሄ ነው። ለአብርሽ አብዛኛው ጊዜ በቃ የሚያናደኝ ይህን ስራው ነው። ለምን ተብሎ ቤተሰብ ቆይ 15,000 ስድብ ስትሰደብ ሩታ ማለት አብርሽ እንዴት አስቻለው? በውሸት ማለት ነው። እውነተኛ ታሪክ ትክክለኛ ታሪክ ቢሆን እሺ ይሁን እንቀበለው ነበር። ግን ይሄ ስራው ነው የሚያናደን ማለት ነው። አቤላ ነገ ሩታ ብትጎዳ አብርሽ ቢጎዳ ለማየት ያብቃችሁ። ዞር ብለው አዩ። እኔ ሁልጊዜም እንደምናገረው ደግሞ የቡታጀራ ዩቱበሮች በአብርሽና በሩታ በጣም ነው የሚቀኑት። በጣም እውነት መሰላችሁ እንዴ? አብርሽ ሲሉ ሊነግዱበት ሲሉ ነው። ዩቱብ ሊከፍቱለት ሲሉ ነው። አላያችሁም? ባለፈ ያጎቱ ልጅ ማለት ነው እንዴት እንዳረገው ማለት ነው። ቪዲዮ እስከ መጨረሻ ካያችሁት ማለት ነው። እና የእናንተ ህይወት ይሄ ነው። ለዚህ ነው አብዛኛው ጊዜ እኔ አብርሽን ምጫ ነው ማለት ነው። ሩታ አላህ አላት። ግን በዚሁ አጋጣሚ አሁንም ቢሆን ወደ ራስህ ተመለስ አብርሽ። አሁንም ቢሆን ጊዜ አለህ። በአንድ ቀን እንኳን ተፋታችሁ ይህንን ዘፈን ያልሆነ ሲቀጥል ዘፈኑ ለአንተም ለሩታም አይመጥንም። የምታደርገው ነገር ምን አይነት ትርጉም ይዘዋል? ትርጉሙ ምንድን ነው? እንዴትስ አድርጌ ብለቀው ይሄንን ነገር ትርጉም ይኖረዋል ብለህ ስለ ዘፈኑ በደንብ አድርገህ አዳምጠው። ሚስትህ እኮ ናት፣ ፍቅረኛ ማሞች አይደለህም። ወይም ደግሞ ተንበርክከህ ቀለበት እያረከላት ትታህ አልሄደችም። ምን ነው እሷ እኮ ናት የፍቅር ጥያቄ ያቀረበችልህ። እሷ እኮ ናት የወደደች አይደል? እንደዛ ነው የምናውቀው እንጂ አንተ አይደለህም። እኔ ያላቀም አስመሳይ ለሚለው ደግሞ እኛ እናውቀዋለን ማን አስመሳይ እንደሆነ ማን አስመሳይ እንዳልሆነ ማለት ነው። ስለዚህ ወንድ ልጅ ቆፍጠን ሲል ነው የሚያምርበት። ቆፍጠን በል። አሁንም ቢሆን ሩታን የምትፈልጋት ከሆነ የምትወዳት ከሆነ ማመሳሰል ምናምን መዝፈን ማለቃቀስ ሳይፈልግ እንደ ወንድ ወገብህን ጠብቅ አድርገህ ሩታን መመለስ ትችላለህ። ሩታ እኮ ለአንተ አሪፍ መንገድ እኮ ነው የከፈተችልህ። ካጠገብህ የነበሩ ቆሻሻ ሰዎችን አባረረችልህ። ተመልሰው በህይወትህ ካልመጡ በህይወትህ ውስጥ ካልገቡብህ ማለት ነው። ነገር ግን ይገቡብሃል። ይህንም አይዲያ የቀየርከው አብርሽ ሌላ ሰው አምጥተህ ዩቱብ ልትከፍት ከሌላ ሴት ጋር አብረህ እንድትመጣ ነው። ይመችህ፣ ችግር የለብንም እኛ። ግን ራስህን በዚህ ናክል የሚያዋርድ ነገር ዘፈን አትልቀቅ። ምክንያቱም ይሄ የለቀቀው ዘፈን ምንም አይነት ትርጉም የለውም። ለሩታም አይገባትም፣ ለአንተም አይገባህ። የሆነ ሰው አንድ ነገር ሲሰራ ትርጉም ያለው ነገር ቢያመጣ ትርጉም ያለው ነገር ብቻ ሰው ያዝንልኛል ብለህ ያልሆነ የሆነ ነገር አትልቀቅ። ሰው ተገልባጭ ነው፣ ነገ ይገለበጥብሃል። ነገ የሆነ ነገር ብታጠፋ የሆነ ነገር ብትሰራ ያው የለመደብህን እንደዛው አድርጎ ይገለበጥብሃል፣ እንደዛው አድርጎ ይሰድብሃል ማለት ነው። ገባህ? የሰው ነገር አይታወቅም። አንተም ሆነ ሩታም ሆነ አላህ ይለያያችሁ። አላህ አንድ ያደርጋችሁ። በመሀላችሁ ልጃችሁ አለ። ለልጃችሁ ሲል አንድ ትሆናላችሁ። ደግሞ አሁንም አልተለያያችሁም። የስራችሁን እናውቃለን። ግን እኛ ስለምንወዳችሁና ስለምናደንቃችሁ ማንነታችሁን ማውጣትን መናገር የለብንም በማለት ነው እንጂ የሚያቅ ያውቃል፣ የሚገባው ይገባዋል። አንድ ላይ እንዳላችሁ አንድ ላይ እንደምትኖሩ ልጃችሁ አብራችሁ እንደምታሳድጉ። ጭራሽ አብርሽና ሩታ ተለያዩት የሚሉም የሚሳደቡም አሉ፣ ደስም ያላቸው አሉ። ግን ለዛኛው ሰው ደስ የሚለውን ሰው የእነሱን ፍላጎት ባትሞሉላቸው በጣም ደስ ይለኛል። ከልጅህ እናት ጋር አብረህ ብትመጣ ይህንን ስራ ቢቀርብህ ባይነኝ እኔ። አይም ካልክ ደግሞ